በኤአይ የተቀነባበረ ስራ ሰርታችሁ የሰው ህይወት ለማመስ የሰው ትዳር ለማበላሸት መሞከራችሁ እጅግ ያሳዝናል። በዚህ ልክ ነው ያዝኛ አላቅ በቃ በሰው ላይ። አብርሃምም አንተ በሄርሜላ ፊት ታፋጣታለህ። ደግሞ ሩታ በጣም እኔ አዝኜብሻለሁ። እንዴት ትመጫለሽ? ከዚህ በኋላ አትምጪ በቃ። እንደዚህ አይነት ሲጠራሽ ነይ እስቲ ከሄርሜላ ጋር ምንድነው እየተፈጠረብኝ የነበረው? ምንድነው ስሰሩብኝ የነበረው? እንደ ሕፃን ልጅ ለምንድነው የምታዘዘው ምናምን ብለህ ድራማህን አቁም። አትስራ፣ እንደዚህ አታሸማቃት በሰው ፊት። ሩታ አንተ ሕፃን ልጅ አይደለችም እንደዚህ ነይ ሂጂ ምናምን ብለህ የምታንከራታት። ሩታ በጣም የተከበረች ልጅ ናት፣ ስራዋን ታውቃለች። ኤፍሬምንም እንዲህ ልትለው የሚገባ ወጣት አይደለም። ኤፍሬም በነገር ቢገባ ወንድም ነው፣ ባይዘዌ ስጋህ ነው። አብርሃም ለምንድን ነው ድራማህን የማታበቃው? ከሞት ነው የተነሳው? ለምን ተዋሸናለህ? የተፈጠረ ያለውን እየተፈጠረ የነበረውን እያንዳንዱን ነገር ጠንቅቀህ ታውቃለህ። እዚህ ጋር መጣ አታስመስል። ምን አይነት ነገር አንተ ሩታና ኤፍሬምን እዚህ ልክ ለማስጨነቅ ይሄን ያህል ድራማ ምን አስፈለገ? ይሄን ያህል ድራማ ለምን ትሰራለህ? ሁሉንም ነገር እኮ ታውቃለህ፣ ጠንቅቀህ ታውቃለህ። ፋይልም ተብሎ ደግሞ እዛ አካባቢ ትርምስ ውስጥ የገቡት መጀመሪያ ችግር ስላለባቸው ነው። አቤልና ሄርሜላ በጣም ከባድ ችግር ስላለባቸው የተያዘባቸው ነገር ስላለ ነው አሁን እንዲህ ያንቀለቀላቸው እየፈሩ እየተንቀጠቀጡ ያሉት። አብርሃም እኔ እኮ አሁን ደግሞ በጣም ልቤን እያሳዘንከው ነው። በጣም ከሚገባው በላይ ልቤን እያሳዘንከው ነው። ሩታን የመሰለች ሴት ኤፍሬምን የመሰለ ወንድም ለመጠርጠር ወይም እነሱን ወንድምህንና የልጅህን እናት በነዛ በባዶች ፊት እንደዚህ ማረግህ ካንተ የማይጠበቅ ተግባር ነው። አብርሃም እኔ በጣም እውነት ለረጅም ጊዜ አብሬክ ነበርኩኝ። እኔ በጣም ደግፋለሁ፣ የምትሰራውን ስራ አከብራለሁ። ከዚህ በኋላ ግን ይብቃ፣ በቃ ይብቃ። አበዛው፣ አንተ በጣም አበዛው እንዴ። ሩታ ማለት እኮ አንተ ከማንም በላይ የምትወድ፣ ከማንም በላይ የምታፈቅር፣ ከማንም በላይ የምትንከባከብ ሴት ናት። በዚህ ልክ አንተ እሷን ለመጠርጠር ይሄን ያለ ርቀት መጓዝ ምን ማለት ነው? አንተ ምን ማለት ነው? በጣም ያሳፍራል። ደግሞ ሌላው ማለት ነው አቤላ የምትባል እስስት፣ እንዳንተ አይነት ዓለም ላይ እስስት አይቼ አላቅም። እንዳንተ አይነት ዓለም ላይ የሚቀያየር ሰው አይቼ አላቅም። መጀመሪያ ከሩታ ጋር ነበርክ፣ ከዛ በኋላ አብርሃም ዲፕሬሽኑ ስለገባ ነው ምናምን ብለህ በሲስተም ሩታና አብርሃምን አጣልተ ይኸው ደስ ይበልህ። እንግዲህ ሄርሜላን አንተ ነው ወደ አብርሃም ህይወት ያመጣው። ለመጀመሪያ ጊዜ ሄርሜላ የምትባል እስስትና ኮብራ የሆነች ሴት ያመጣው ማን? አንተ ነህ። እንኳን ደስ አለህ። ነገሩ ጠቅላላ ብጥብጥ ብሎልሃል። ደግሞ ምንም እንዳላወቀ የምትሆነው ነገር፣ ምስኪን የምትሆነው ነገር ማለት እንዳንተ አይነት አስመሳይ እንዳንተ አይነት አረመኔ ሰው አይቻላል። አላቅም ከዚህ ምን እንደምትጠቀም እኔ በግልጽ የማውቀው ነገር የለም። ግን በጣም ለዚህ ቤተሰብ መበጥበጥ፣ ለዚህ ቤተሰብ ግራ መጋባት ዋና ኃላፊነት መውሰድ ያለበት ግለሰብ አንደኛው አቤላ ነው። አቤላ ለረጅም ሰዓት የምትሰራውን የተንኮል ስራ፣ ለረጅም ሰዓት የምትሰራውን የሸር ስራ እናቃለን። እኛ የማንም ህይወት እንዲበጠበጥ ፍላጎት የለንም። ያንተን ህይወት መበጥበጥ አቅቶን አይደለም። አንተ ላይ የምናወራው ነገር፣ አንተ ላይ ያዝነው ነገር ኖሮ አይደለም። በነገራችን ላይ ማለት ነው እኛ እያንዳንዱን ከሄርሜላና ከአቤላ ጀርባ ያለውን ነገር እናውቃለን። ስፔሻሊ ከሄርሜላ ጀርባ ያለውን ጠቅላላ ፋይል እናውቀዋለን። ፋይል እጃችን ላይ አለ። አስፈላጊ ከሆነ እንሰጣለን። ምንም ግልጽ የሆነ ነገር ነው። እኛ ግን ክፋት የለም ውስጣችን። በነገራችን ላይ አብርሃም አንድ ነገር ልንገርህ፣ በዚህ ሰዓት አንተን የማይፈልግ አይነት ሰው የለም። የትኛውም ሴት አብሬሽ ልሁን ብትላት እሺ ትላለች። ለምን? አሁን ሁሉም ነገር ሞልቶልሃል፣ ነገር ቀንቶልሃል፣ መንገድ ተከናውኗል፣ አምሮብሃል፣ ስፖርት ትሰራለህ፣ ጥሩ ትመገባለህ፣ የራስ የሆነ መኪና አለ። በቃ በጣም የትኛውም ሴት የሚመኘው አይነት ህይወት አለ። ሄርሜላም ይሄን ፈልገሽ ነው። በቃ እንደ ጭራ ከታች የምትከተየው ይሄን ፈልገሽ ነው። ምንም ግልጽ የሆነ ነገር ነው። ሄርሜላ እናውቃለን፣ ስራሽን እናውቃለን። ምንም እንዳልፈለገ የሱ ህይወት እንደሚያሳስብሽ ቢጨራሽ ቤተሰቤ ጋር ሄዳለሁ ሲል እኔ እከተለዋለሁ፣ ልክ እኮ አይደለም። እኔ ከቤተሰብ በላይ ለማሰብ መሞከርሽ ምንም የታወቀ ነገር ነው። ሩታ ቤተሰቤ ጋር ሄዳለሁ ባለ ቁጥር ሰዓት ራሱ ይሄድ ቤተሰቡ ጋር ነው ነፃ ሆኖ ይምጣ ብላ ኮንፊደንስ ያላት ሴት ማናት? ሩታ ናት። የምታደርገው ነገር ይታወቃል። ስራዋን ታውቀዋለች።
ፈስ ያለበት ዝላይ አይችልም ይባላል። ሰዎቹ ነገር ስላለባቸው ቀድሞ ፋይል፣ መረጃ፣ ፎቶ ፋይል ምንም የላኩትን ፋይል እኮ እናውቀዋለን። ካፌ ውስጥ ቁጭ ብሎ ፎቶ የተነሱትን ፎቶ ነው የላከው። ደግሞ በኤአይ አቀነባብረህ ምናምን ምን አይነት የህፃን ስራ ነው እየሰራችሁ ያላችሁት? እኔ ማለት ይሄን እኮ አንድ ማንኛውም ተራ ግለሰብ ሊሰራ የሚችለውን ስራ ነው ሰርታችሁ ለፋይል ብላችሁ ያቀርባችሁት። ከዛ በኋላ ጭራሽ ደግሞ የአብርሃም ጅልነት ማለት ነው ልታምን ልትቀበል። ይሄን መለየት እንዴት ይከብዳል። አንተ የቴክኖሎጂ ሰው ነህ፣ ከስልክ ጋር ከቴክኖሎጂ ጋር ጥሩ ቀረቤታ አለ ተብለህ ታስባለህ። ይሄን ፋይል ልታምን አንተ ይሄን መረጃ ነው ብለህ ልታምን ምን አይነት ጅል እየሆንክ ነው? ጭራሽ አሁን ፈዘ እንትን ምን አርጋችሁኝ ነው? ምን ያረጉሃል እነሱ? ያረጉንማ ካረጉ ጠይቃቸው ሄርሜላንና አቤላና የመሳሰሉትን። ሩታና ኤፍሬም አንተ ምን ያረጓል? ይወዱሃል እንጂ ለአንተ መልካሙን ነገር ነው እንጂ የሚመኙልህ። ማንም ካጠገብህ ባልነበረ ሰዓት ምንም መልክ ራሱ በሚደብር ሰዓት አብራ እያንዳንዱን መከራ፣ እያንዳንዱን ችግር፣ እያንዳንዱን ስቃይ አብራ የተጋፈጠች ሴት ናት። ቢገባ አስተውል፣ የትላንቱን አስተውል፣ ያሳለፍከውን ላይፍ። ለምን ዛሬ አንዳንድ እንደዚህ ብልጭ ልጆች እንደሸወዱ አላውቅም። ሄርሜላ ዛሬ ከሷ ጋር ብትሆን ነገ ወደ ሌላው እንደምትሄድ አይነት ሴት ናት። ይታወቃል። አንድ ቦታ መርጋት የማትችል አንድ ቦታ መሆን ኮንፊደንስ የማይሰጣት አይነት ሴት ናት። አንድ ቦታ ተረጋግታ መቀመጥ የማትችል አይነት ሴት ናት። የተለያየ ቦታ መዝለል የምትወድ አንተ ስለ ሄርሜላ ብዙ ነገር አታውቅም አብርሃም። እኔ እዚህ ጋር መናገር አይጠበቅብኝም። ሄርሜላ እንደምታስባት አይነት ሴት አይደለችም። እኔ ደጋግሜ እነግርሃለሁ። ሄርሜላ የቀድሞ ህይወቷ በጣም እጅግ አስነዋሪ ህይወት ያላት ሴት ናት። ለአንተ የምትገባ አይነት አይደለችም። ነገሩ አንተም ያው ከሷ የተሻልክ አይደለም። አንተም እናውቃለን። ምንም እንግዲህ ገንዘብ ከመጣ በኋላ ሰዎች ከከበቡ በኋላ መቀየር ጀምረሃል። ነገሩ አንድ ሆነሃል። ግን አሁን እየወሰንኩ ያለሁት ውሳኔ ፊት እኔ በከፍተኛ ሁኔታ አብርሃም ከሩታ ጋር እንዲሆኑ ፍላጎት ነበረኝ። አሁን ግን ሩታ አይገባትም። ይሄ ሰው አይገባትም። ሩታ በጣም የተሻለ ነው የሚገባት። በጣም መልካም ሴት ናት። በጣም አስተዋይ ሴት ናት። ቤተሰቧን የምትወድ አብርሃምን የምትወድ ጓደኞቿን የምትወድ ቤተሰቧን የምታከብር ድንቅ ሴት ናት። እንደዚህ አይነት አለሌ ወንድ እኔ ይገባታል ብዬ አላስብም። ምክንያቱም የሚሆን አይነት ሰው አይደለም። አሁን ላይ ሁኔታው የሚሆን አይነት ሰው አይደለም። አብርሃም የምትሆን አይነት ሰው አይደለም ለትዳር። የትዳር ትልቅ ኃላፊነት፣ ትልቅ እግዚአብሔር ወደዚህ ምድር ለሰው ልጆች የሰጠው ትልቅ ኃላፊነትና ትልቅ ተቋም ነው። ለዚህ ተቋም ደግሞ ብቁ ነህ ብዬ አላስብም። ሄርሜላ እኔ እውነቴን ነው የምልሽ። አንቺ ደግሞ ከአብርሃም ጋር እንደማትሆኚ ቃል እገባልሻለሁ። በጣም በእርግጠኝነት ቃል እገባልሻለሁ። ምን ማድረግ እንዳለብኝ እኔ ስለማውቅ ማለት ነው። አውቃለሁ ነገሩን። ከአብርሃም ጋር አትሆኑም። በቃ እናውቀዋለን። ፋይል አሳያችሁ፣ ደስ አለ፣ እንኳን ደስ አላችሁ። ድምፅ አሰማችሁ፣ እንኳን ደስ አላችሁ። ነገር ግን ያለውን ነገር እኛ አሳውቀን እንዴት ፊክስ እንደምናደርግ እናውቀዋለን። አብርሃም አስተውል፣ ድራማን አቁም። ምንም እኔ ምን ሆኜ ነው እንደ ሕፃን ልጅ ምናምን። አሁንም ኦልሬዲ ይታወቃል። ምንም አልሆንክም አንተ። ድራማ ትስራባችሁ። ሩታና ኤፍሬም ላይ እንደዚህ ሙድ አትያዝባችሁ። ሙድ ከያዝክባችሁ ሄርሜላና አቤላ ላይ። አቤላ ደግሞ ጠብቀኝ፣ ምን እንደማረግ እኔ አሳያለሁ። ጠብቀኝ፣ አገኛለሁ። ምን እንደማረግ ነገ እመጣልሃለሁ፣ አገኛለሁ። ምን እንደማረግ እኔ ነኝ ማሳየህ። እደውልልሃለሁ። ስደውልልህ ደግሞ አንሳ። ጋይስ የዛሬ ቪዲዮአችን ይህን ይመስል ነበረ። በሌላ በቀጣይ ቪዲዮ እስክንገናኝ ድረስ ቻናሉን ሰብስክራይብ፣ ቪዲዮን ላይክ እንዲሁም ኮሜንት ሴክሽን ላይ ሐሳባችሁን ማስቀመጥ አይረሳ። ይመቻችሁ።